ለተረቡና ነሐሴ 20 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተረቡ ወደ እናንተ እንዲደርሱ ከመሃል ሚዲያ ማል ስቱዲዮ የተዘጋጁትን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ርዕሰ ጉዳዮችን በራያ ዘቦ ገነቴ አካባቢ በተፈጸመ የድሮን ጥቃት 2 ታንኮች መውደማቸው ተገለጸ። በራያ ጨርጨር ወረዳ በሚገኝ የሕክምና ተቋም ቅጥር ግቢ ውስጥ ህወሓት ታንክ ማጥመዱን ለሚዲያችን እየደረሰ አንድ ጥቆማ አመለከተ። በራያ ጨርጨር ወረዳ ባጌደል ጣቢያ ጻዳ ሜዳ ልዩ ጎጥ በሚገኘው የሕክምና ተቋም ቅጥር ግቢ ውስጥ የህወሓት ታንክ መጠመዱንና መስፈሩን ከአካባቢው ነዋሪዎችና ምንጮች የተገኘው መረጃ አመልክቷል። የዚህን ርዕሰ ጉዳይ ዘገባ ዝርዝር ጥንቅሩን ይዘናል። በመቀሌ የሚገኙ የሕክምና የጦር ጉዳተኞች ከሕክምና ተቋማት ተፈናቅለው ላላ ሜዳ ላይ መጣላቸው ተገለጸ። የዚህንም ጥንቅር ይዘናል። አብራችሁን ከቆያችሁ ይደርሳችኋል። ከውጭ የአሜሪካ ከፍተኛ ኢኮኖሚ ጫና ቴህራን ላይ ምንም አይነት ለውጥ አያመጣም ስትል ኢራን ገለጸች። ቀደም ብለን ባስደመጥናችሁ አበይት ርዕሰ ጉዳዮቻችን የዛሬ ቀን መረጃዎቻችንን ጀምረናል። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሩ። ከመሸጋገሪያ በኋላ ስንመለስ በቀጥታ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በ5.3 ሚሊዮን ብር ብቻ ኮምፓውንድ አፓርትመንት በደማቋ ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያው ባለ 5 ኮከብ የመኖሪያ መንደር ለ10 ቤቶች ብቻ በወጣ የአዲስ ዓመት እውነተኛ 30% ቅናሽ 70% ሲከፍሉ ባለ 1 መኝታ 5.3 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 10.3 ሚሊዮን ብር፣ ባለ 5 መኝታ 20 ሚሊዮን ብር አሊያም ደግሞ በረጅም ጊዜ አከፋፈል አማራጭ 10% ቅድመ ክፍያ ከ720 ሺህ ብር ጀምሮ ከፍለው ቀሪውን ያለምንም ጭማሪና ወለድ በ10 ዙር የሚከፍሉበት እድል ከባለዝናው በከተማችን የተለያዩ ቦታዎች 4 ፕሮጀክቶችን ጥንቅቅ አድርጎ ካስረከበው ድሪም ቢልደርስ ሪል ስቴት ተመቻችቶሎታል። ይህ የማይደገም እድል ለ10 ቤቶች ብቻ ያወጣ ነውና እንዳያመልጦ አሁኑኑ ይደውሉልን። በቀዳሚነት ወደ ያዝነው መረጃችን አለፍን። በራያ ዘቦ ገነቴ አካባቢ በተፈጸመ የድሮን ጥቃት 2 ታንኮች መውደማቸው ተገለጸ። ዛሬ ነሐሴ 20 ቀን 2018 ዓ.ም በራያ ግንባር አዘቦ አካባቢ ገነቴ በተባለ ስፍራ ከባድ የድሮን ጥቃት መፈጸሙን ከአካባቢው የተገኙ መረጃዎች አመልክተዋል። እንደ መረጃው ገለጻ ከሆነ ጥቃቱ የተፈጸመው ዛሬ ማለዳ በራያ አዘቦ ጣቢያ ገነቴ ቁሸት ደብ አልጋ አካባቢ ነው። በጥቃቱም በስፍራው የነበሩ 2 ታንኮች ሙሉ በሙሉ መውደማቸው ነው የተገለጸው። በጥቃቱ ሳቢያ 2 የጦር ታንኮች መውደማቸው በግንባሩ ያለውን ወታደራዊ እንቅስቃሴና የኃይል ሚዛንን የሚቀይር አጋጣሚም ሆኗል። ጥቃቱ በተፈጸመበት በደብ አልጋና በዙሪያው በሚገኙ የገነቴ ቁሸት አካባቢ የሚኖሩ ነዋሪዎች ላይ ከፍተኛ ፍርሃትና የደህንነት ስጋትንም ደቅኗል። በጋሳራና ሰለስተ ሻንፋ መስመር አካባቢ አየር ላይ የተፈጸመው ይህ ጥቃት በራያ ግንባር ያለውን ወታደራዊ ውጥረትን ይበልጥ ማባባሱ ተመልክቷል። በአካባቢው ስላለው ሁኔታና ስለደረሰው ሙሉ ጉዳት የሚመለከታቸው አካላት ተጨማሪ ማብራሪያና መረጃን እንደሚያወጡም ይጠበቃል። በራያ ጨርጨር ወረዳ በሚገኝ የሕክምና ተቋም ቅጥር ግቢ ውስጥ ህወሓት ታንክ ማጥመዱ ተሰማ። በራያ ጨርጨር ወረዳ ባጌደል ጣቢያ ጻዳ ሜዳ ልዩ ጎጥ በሚገኘው የሕክምና ተቋም ቅጥር ግቢ ውስጥ የህወሓት ታንክ መጠመዱንና መስፈሩን ከአካባቢው ነዋሪዎችና ምንጮች የተገኘው መረጃ አመልክቷል። አካባቢው ላይ የሚገኙ ነዋሪዎች እንዳሳሰቡት የሕክምና ማዕከላት፣ ሆስፒታሎችና የህዝብ አገልግሎት መስጫ ተቋማት ከማንኛውም አይነት ወታደራዊ እንቅስቃሴ መሳሪያዎችና የጦር ስልቶች ነፃ መሆን የሚገባቸው ቀጠናዎች ናቸው። በጻዳ ሜዳ ጎጥና በዙሪያው የሚገኙ ነዋሪዎች የዕለት ተዕለት እንቅስቃሴ ላይ ከፍተኛ ፍርሃትና ደህንነት ስጋትን ደቅኗል። የሕክምና ተቋማትን ለወታደራዊ ዓላማ መጠቀም ወይንም ከባድ መሳሪያዎችን አቅራቢያቸው ላይ ማስፈር በዓለም አቀፍ የሰብአዊ መብት ህጎችና የጄኔቫ ኮንቬንሽን ድንጋጌዎች መሰረት የተከለከለ ድርጊትም ነው። በመሆኑም ይህ ድርጊት በሕክምና ማዕከሉ አገልግሎት አሰጣጥና በአካባቢው ነዋሪዎች ደህንነት ላይ ሊያስከትል የሚችለውን የከፋ አደጋን ለማስቀረት የሚመለከታቸው አካላት፣ የሰብአዊ መብት ተቋማትና ጉዳዩ የሚመለከታቸው አካላት በአስቸኳይ ትኩረት እንዲሰጡም ጥሪ ቀርቧል። በመቀሌ የሚገኙ የህወሓት የጦር ጉዳተኞች ከሕክምና ተቋማት ተፈናቅለው ላላ ሜዳ ላይ መጣላቸው ተገለጸ።
በመቀሌ ከተማ በሚገኙ መለስ ካምፕ እንዲሁም አዋሽ በተባሉ ተቋማት ውስጥ የሕክምና እርዳታ ሲከታተሉ የነበሩ የህወሓት የጦር ጉዳተኞችን የድሮን ጥቃት እንዳይደርስባቸው በሚል ሰበብ ከቦታው በማስወጣት ወደ አክሱምና ሽሬ ከተሞች ለማዛወር የተያዘው እቅድ በተነሳ ተቃውሞ መካከል ተግባራዊ መደረጉን የአካባቢው ነዋሪዎች አስገንዝበዋል። እንደ ነዋሪዎቹ ገለጻ የታጠቁ አካላት ጉዳተኞችን ከተቋማቱ አውጥቶ ወደ ሌላ አካባቢ በማዘዋወር ያቀረቡት ምክንያት የደህንነት ስጋትና ሊሰነዘር የሚችልን የድሮን ጥቃት ቢሆንም የጦር ጉዳተኞቹ የቀረበላቸውን ምክንያት በመቃወም ባካሄዱት እምቢተኝነት ውሳኔው ለአንድ ቀን ተስተጓጉሎ ውሏል። ይሁን እንጂ ዛሬ በተወሰደው አስገዳጅ እርምጃ ጉዳተኞቹን ከሕክምና ተቋማት አውጥተው ሜዳ ላይ የጣሏቸው መሆኑን የገለጹት ነዋሪዎቹ የተቋማቱ ክፍት መደረግ ዋና ዓላማ አዳዲስ የጦር ጉዳተኞችን ለማስተናገድ እንዲሁም ቦታዎችን ለአዲስ መጠለያነት ማሰልጠኛነት ለመጠቀም ታስቦ የተፈጸመ መሆኑን አክለው አስረድተዋል። ባለፉት ተከታታይ ቀናት በአካባቢው የተፈጠረው ውጥረት ሳይረግብ የቆየ ሲሆንም ጉዳተኞቹ ከሕክምና ተቋማቱ ከወጡ በኋላ ያለምንም በቂ እርዳታና መጠለያ ሜዳ ላይ በመጣላቸው ምክንያት የከፋ የጤና እንዲሁም የደህንነት ስጋት ላይ እንደሚገኙ ከቦታው ያገኘነው መረጃ ያመለክታል። የህዝቡን ጥያቄዎች መሰረት በማድረግ የተጀመሩ ዘርፈ ብዙ የልማት ስራዎች በአዲሱ በጀት ዓመትም ይበልጥ ተጠናክረው የሚቀጥሉ መሆኑን የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ገለጹ። የአማራ ክልል የ2018 በጀት ዓመት እቅድ አፈጻጸም ግምገማ እንዲሁም የ2019 እቅድ የትውውቅ መድረክ በባህር ዳር ከተማ በመካሄድ ላይ ይገኛል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር አረጋ ከበደ በተጠናቀቀው በጀት ዓመት ፈተናዎችን በማለፍና ችግሮችን ወደ እድል በመቀየር ሁሉም ሴክተሮች አበረታች የሆኑ ውጤቶች መመዝገባቸውን አንስተዋል። በተለይም የ25 ዓመት አሻጋሪ የልማት እንዲሁም የ5 ዓመት ስትራቴጂካዊ እቅዶችን ለመተግበር የተደረገው ጥረት የሚደነቅ መሆኑን አንስተው በሁሉም ዘርፍ የህዝብን ተጠቃሚነትን በማረጋገጥ ረገድ ስኬታማ ተግባራት ተከናውነዋል ብለዋል። የተቋማትን የአመራሩንና የባለሙያውን የመፈጸም አቅምን በማሳደግ የተሻለ ተወዳዳሪ ኢኮኖሚን በመገንባት በኩል ተስፋ የሚሰጡ ጅምሮች መኖራቸውንም አንስተዋል። በመሆኑም የክልሉን ህዝብ ጥያቄ መሰረት በማድረግ የተጀመሩ ዘርፈ ብዙ የልማት ስራዎች በአዲሱ በጀት ዓመትም ይበልጥ ተጠናክረው የሚቀጥሉ መሆኑን ተናግረዋል። ለከተማችን ነዋሪዎች ተጠቃሚነት በተጨባጭ ቃላችንን በተግባር ስራዎችን እየፈጸምን በቅንነትና በታማኝነት እየሰራን እንገኛለን ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ገለጹ። ዝርዝር ዘገባውን ይዘናል። ዛሬ በከተማችን 4 ዘመናዊ የተሽከርካሪ ማቆሚያዎች፣ ተርሚናሎችና ገበያ ማዕከላት በጎተራ፣ ቦሌ፣ የካ እንዲሁም ቀበና መርቀን አገልግሎት አስጀምረናል ብለዋል። እነዚህ መሰረተ ልማቶች የትራፊክ መጨናነቅን የሚያቃልሉ፣ የትራንስፖርት ስርዓትን የሚያሻሽሉ፣ ህዝባችንን ከዝናብና ፀሐይ እንግልት የሚከላከሉ፣ በርካታ የስራ እድሎችን የሚፈጥሩ፣ ምቹ፣ ንጹህ እንዲሁም የሰውን ክብር የሚመጥኑ የዘመን አገልግሎት የሚሰጡ ናቸው። መሰረተ ልማቶቹ በአንድ ጊዜ በርካታ ተሽከርካሪዎች የማስተናገድ አቅም ያላቸው ዘመናዊ የተሽከርካሪ ማቆሚያዎች፣ የታክሲ እንዲሁም የአውቶቡስ ተርሚናሎች፣ የአየር ብክለትን የሚከላከሉ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያዎች፣ ሰፊ የህዝብ መዝናኛ ስፍራዎች፣ የንግድ ሱቆች፣ ካፍቴሪያና ሬስቶራንቶች፣ የልጆች መጫወቻና ማረፊያ ስፍራዎች፣ ምቹ የተሳፋሪ መጠበቂያ ስፍራዎች፣ የአስተዳደር እንዲሁም የትኬት መቁረጫ ቴክኖሎጂዎች፣ አሳንሰሮች እንዲሁም ንጹህ መጸዳጃ ቤቶች እንዲሁም የደህንነትና የአደጋ ቅድመ መከላከል ስርዓቶች የተሟሉላቸው የኢኮኖሚና የማህበራዊ አገልግሎትን ለማሳለጥ ትልቅ አስተዋጽኦ የሚያበረክቱ ናቸው። ከለውጡ በፊት 3000 ብቻ የነበረውን የአንድ ጊዜ ተሽከርካሪ ማቆሚያ አቅም እንዲሁም ምንም ያልነበረንን ተርሚናል በአሁኑ ጊዜ በጥራትና በፍጥነት እየተገነቡ ዘመናዊ የተሽከርካሪ ማቆሚያዎችንና ተርሚናሎችን ከ170,000 በላይ ማድረስ ችለናል። ለከተማዎች ነዋሪዎች ተጠቃሚነት በተጨባጭ ቃላችንን በተግባር ስራዎችን እየፈጸምን በቅንነትና በታማኝነት እየሰራን እንገኛለን። አዲስ አበባ ከዚህ በላይ ይገባታል። ቀጣይም ከሰራ ነው በላይ እንተጋለን ብለዋል። ከንቲባው አክለውም የዛሬዎቹን ፕሮጀክቶች እውን እንዲሆኑ ለተጋችሁ፣ ላስተባበራችሁ የዲዛይንና ግንባታ ስራዎች ቢሮ አመራሮችና ሰራተኞች፣ የትራንስፖርት ቢሮ አመራሮች፣ ኮንትራክተሮች፣ አማካሪዎች፣ በዚህ ስራ የተሳተፋችሁ ሁሉ ከልብ እናመሰግናለን ሲሉ ሀሳባቸውን ገልጸዋል።
የዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ለሀገሪቱ ቀጣይ የዲጂታል ሽግግር ጠንካራ መሰረት መጣሉን የጅማ ዩኒቨርሲቲ የዘርፉ ምሁራን አስታወቁ። የኢትዮጵያ መንግስት በፈረንጆቹ 2020 ይፋ ያደረገው ዲጂታል ኢትዮጵያ 2025 ስትራቴጂ ቴክኖሎጂን በመጠቀም የሀገሪቱን የኢኮኖሚ እድገት ለማፋጠንና አገልግሎቶችን ዘመናዊ ለማድረግ የተነደፈ ብሔራዊ መርሃ ግብር ነው። ተጨማሪ አለን። ስትራቴጂው በተለይም በግብርና፣ በቱሪዝም፣ በማኑፋክቸሪንግ እንዲሁም በዲጂታል አገልግሎቶች ላይ ትኩረት በማድረግ የዜጎችን የኑሮ ደረጃ ማሻሻልና አዳዲስ የስራ እድሎችን መፍጠርን ዓላማ ያደረገ ነበር። ምሁራኑ በ2025 እየተከናወነውን የዲጂታል ኢትዮጵያ 2025 ምዕራፍን ከፍተኛ ውጤት እየተመዘገበበትና በውጤታማነት እየተጠናቀቀ መሆኑን ገልጸዋል። በዋና ዋና ስኬትነት ከተጠቀሱት መካከል መሶብ የአንድ ማዕከል አገልግሎት መስፋፋት፣ የፋይዳ ብሔራዊ ዲጂታል መታወቂያ ትግበራ፣ የ12ኛ ክፍል ሀገር አቀፍ ፈተናን በበይነ መረብ መስጠትና ለሚሊዮኖች የተሰጠው የኢትዮ ኮደርስ ስልጠና እንደሚገኙበት ምሁራኑ ጠቁመዋል። በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የሜካኒካል ትምህርት ክፍል መምህር የሆኑት ሸዋንግዛው ወርቅ አገኘው የሀገሪቱ የቴክኖሎጂ እንቅስቃሴ በስፋት እያደገ መምጣቱን ገልጸው በርካታ ስኬቶች ከመመዝገባቸው ባለፈ በርካታ የዘርፉን ባለሙያዎች ማፍራት መቻሉን ጠቁመዋል። የዲጂታል ቴክኖሎጂ መስፋፋት በተለያዩ ተቋማት የመረጃ አያያዝን ከማዘመኑ ባሻገር የአገልግሎት አሰጣጡን ማቀላጠፉንም አብራርተዋል። ይህም ዜጎች አገልግሎትን ያለ እንግልት እንዲያገኙ እንዲሁም ጊዜያቸውንና ገንዘባቸውን እንዲቆጥቡ እያስቻላቸው መሆኑን አስረድተዋል። በተለይም መሶብ የአንድ ማዕከል አገልግሎት በአገልግሎት አሰጣጥና በመልካም አስተዳደር በኩል የሚስተዋሉ ችግሮችን ለመቅረፍ እያበረከተ ያለው አስተዋጽኦን አድንቀዋል። የዲጂታል አገልግሎቶች የግልጽነት መርህን በማጠናከር ሙስናን በመቀነስ ረገድ ከፍተኛ አስተዋጽኦ እያበረከቱ መሆኑን የገለጹት ደግሞ የጅማ ዩኒቨርሲቲ የሰው ሰራሽ አስተውሎት ማዕከል ዳይሬክተር የሆኑት ኢንጂነር ጀርሚያ ባይሳ ናቸው። ተቋማት መዘመናቸውና መገንባታቸው፣ የሞባይል ባንኪንግ አገልግሎት መስፋፋቱ እንዲሁም 7ኛው ጠቅላላ ምርጫ ከምዝገባ ጀምሮ የመረጃ አያያዙ ዘመናዊና ስኬታማ መሆኑ የዲጂታል ሽግግሩ አበይት ውጤቶች መሆናቸውን ገልጸዋል። ከህወሓት ውጪ በትግራይ ህዝብ ላይ ከዚህ በላይ የከፋ በደልና ግፍ ሊያደርስ የሚችል ሌላ ጠላት የለም ሲሉ የትግራይ ዴሞክራሲያዊ ፓርቲ ተዴፓ ሊቀመንበር ዶክተር አረጋዊ በርሄ ተናገሩ። ዶክተር አረጋዊ በርሄ ለኢትዮጵያ ፕሬስ ድርጅት እንደተናገሩት የህገወጡ የህወሓት ቡድን አመራሮች በትግራይ ህዝብ ላይ ከፍተኛ ግፍ ከፈጸመውና የአዲግራት፣ የአድዋ፣ የውቅሮና የአክሱም ፋብሪካዎችን የገቢ ምንጮችን ካዳየው የሻዕቢያ ቡድን ጋር ጥምረት መፍጠሩ የክህደት ድርጊቱ ጥግ ማሳያና ቀጠናውን ለማተራመስ ያለመ ነው ብለዋል። የህገወጡ ቡድን አመራሮች ራሳቸው ካረቀቁት ህገ መንግስት ውጪ በመውጣት በቅርቡ ያወጡት አዋጅ የአዲስ የጦርነት ትንኮሳ ለመክፈት ታስቦ የተዘጋጀ መሆኑን የጠቀሱት ሊቀመንበሩ ይህም በክልሉ የተለየ ሀሳብ የሚያነሱ ወገኖችን ፈርጆ ለማሳደድ፣ ለማሰርና ለመግደል የተመቻቸ የአፈና ስልት ነው ብለዋል። በክልሉ እየተወሰደ ያለው አምባገነናዊ የወጣቶች አፈሳ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃዎች ከፍተኛ ተቃውሞን እያመጣ እንደሚገኝ የገለጹት ዶክተር አረጋዊ በርሄ የአውሮፓ ህብረት፣ የአሜሪካ መንግስት እንዲሁም የተለያዩ የሰብአዊ መብት ተሟጋች ድርጅቶች ድርጊቱን በጽኑ እየተቃወሙት መሆኑን አስረድተዋል። የኢትዮጵያ ስትራቴጂካዊ ዲፕሎማሲ በተለዋዋጭ የዓለም ጂኦፖለቲካዊ አውድ ሉዓላዊነትን እንዲሁም የጋራ ተጠቃሚነትን የማረጋገጥ ጥበብ ዓለማችን እጅግ ውስብስብ፣ ፈጣን እንዲሁም ባለብዙ ዋልታ የኃይል ስርዓት እየተሸጋገረችበት ባለችበት በአሁኑ ወቅት የታሪክ ምዕራፍ የውጭ ግንኙነት ፖሊሲን በብልሃት መምራት የሀገር የህልውና መሰረት ሆኗል። ዝርዝሩን ይዘናል። ኢትዮጵያ ባለፉት የለውጥ ዓመታት ያጋጠሟትን አበይት ሀገራዊ ፈተናዎች እንዲሁም ከባድ ዓለም አቀፍ ጫናዎችን በብቃት በመቋቋም የተጓዘችበት ስልታዊ የዲፕሎማሲ አቅጣጫ ሀገራችንን በዓለም አቀፍ መድረክ ላይ ያላትን የጂኦፖለቲካዊ ተጽዕኖ ፈጣሪነትን ወደ አዲስ ከፍታ አሸጋግሮታል። ይህ እርምጃ ብሔራዊ ጥቅሟን እንዲሁም ሉዓላዊነቷን በማስከበር ረገድም ታሪካዊ ፋይዳ ያለው ስኬትን አስመዝግቧል። ይህ ስኬት በአጋጣሚ የተገኘ ሳይሆን ገቢር ነበብ የሆነውን የውጭ ጉዳይ ፖሊሲያችንን የዓለምን ፖለቲካ የኃይል ሚዛን መለዋወጥ በጥልቀት በማንበብ እየተተገበረ መሆኑ ነው። ፖሊሲው ወዳጅ ማብዛትን እንዲሁም በማንም ላይ ያነጣጠረ ስትራቴጂያዊ ገለልተኝነትን መሪ መርሆ አድርጓል።
በዚህም ከባህላዊ የምዕራባውያን አጋሮች ጋር ያለውን ታሪካዊ ግንኙነትን በጋራ መከባበር ላይ በማነጽ በሌላ በኩል ደግሞ ከሩቅ ምስራቅ ከባህረ ሰላጤው ሀገራት እንዲሁም በፍጥነት በማደግ ላይ ካሉ የግሎባል ሳውዝ ሀገራት ጋር ያለውን የትብብር ማዕቀፍ በማስፋት ጽኑ የኢኮኖሚ እንዲሁም የኢንቨስትመንት ትስስርን መፍጠርም ችሏል። ኢትዮጵያ ከዓለም ጋር ያላትን ግንኙነት የምትበይንበት ማጠንጠኛ ሀገራዊ ሉዓላዊነትን፣ የዜጎችን ክብር እንዲሁም የጋራ ተጠቃሚነትን መሰረት ያደረገ ነው። ይህ በመርህ ላይ የተመሰረተ አቅጣጫ ደህንነቷን ከማስጠበቅ እንዲሁም ኢኮኖሚዋን ከማሳደግ ባሻገር ብሔራዊ ጥቅምን እንዲሁም ሉዓላዊነትን ማንም የማይደፍረው ቀይ መስመር አድርጎ ይንቀሳቀሳል። በሁለትዮሽም ሆነ በብዝሃ ወገን መድረኮች ሀገራችን ለየትኛውም የኃይል ጎራ በጭፍነ ሳታደላ በምክንያታዊነት ላይ የተመሰረተ ገቢር ነበብ ዲፕሎማሲን ትከተላለች። የዚህ የነቃ የዲፕሎማሲ ደማቅ ፍሬዎች በዓለም አቀፍ ደረጃ በግልጽ እየታዩ ይገኛሉ። ከነዚህ ታሪካዊ እንዲሁም ዘላቂ ድሎች መካከል የኢትዮጵያ የብሪክስ አባልነት በግንባር ቀደምትነት ይጠቀሳል። ይህ ስትራቴጂካዊ ክስተት ኢትዮጵያ በደቡብ ትብብር ውስጥ ያላትን መሪነት ያረጋገጠ የፋይናንስ እንዲሁም የንግድ አማራጮቿን ያሰፋ እንዲሁም በዓለም አቀፍ የውሳኔ ሰጪ ተቋማት ውስጥ ያላትን የድርድር አቅምና የጂኦፖለቲካዊ ድምጽን በእጅጉ ያጎለበተበት ነው። በተመሳሳይ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተመራው ጥበብ እንዲሁም ጽናት የተሞላበት የውሃ ዲፕሎማሲ ሌላው የሉዓላዊነት ማረጋገጫ ነው። ኢትዮጵያ የተፈጥሮ ሀብቷን ሶስተኛ ወገን በማይጎዳ ነገር ግን ፍትሃዊ እንዲሁም ምክንያታዊ በሆነ መንገድ የመጠቀም መብቷን ለዓለም ማህበረሰብ በማስረዳት ጫናዎችን በህግ እንዲሁም በምክንያታዊነት በመመከት የግድቡን ግንባታና የውሃ ሙሌትን በስኬት ማከናወን መቻሏ ለአፍሪካ ሀገራት ትልቅ ማሳያ ሆኗል። በቀጠናዊ ጂኦፖለቲካ አኳያ የአፍሪካ ቀንድ እንዲሁም የቀይ ባህር አካባቢ የዓለም ሀያላን ሀገራት የፍላጎት ግጭት ማዕከል በሆነበት በዚህ ዘመን ኢትዮጵያ የቀጠናው የሰላም መልህቅ ሆና ቀጥላለች። በአፍሪካ ቀንድ አስተማማኝ ሰላም እንዲሰፍን በኢጋድ እንዲሁም በአፍሪካ ህብረት በኩል የምታደርገው መሪነት የተሞላ ጥረት ለጎረቤት ሀገራት ደህንነትና ለአፍሪካውያን ፍትሃዊ ውክልና ያላትን ጽኑ አቋምን ያረጋገጠ ነው። እነዚህ ተከታታይ የዲፕሎማሲ ስኬቶች የፖለቲካ ትርፍ ብቻ ሳይሆኑ ወደ ተጨባጭ የኢኮኖሚ እድገት የተቀየሩም ናቸው። የተሳካው የኢኮኖሚ ዲፕሎማሲ የውጭ ቀጥተኛ ኢንቨስትመንት ፍሰትን በማሳደግ የቴክኖሎጂ ሽግግርን በማፋጠን እንዲሁም የንግድ እንዲሁም የቱሪዝም ዘርፎችን በማነቃቃት ለሀገራዊ ብልጽግና ጠንካራ መሰረትን ጥሏል። ከዚህ ባሻገር ዲፕሎማሲያችን የኢትዮጵያን የለስላሳ ኃይል በሚገባ የተጠቀመ ዜጋ ተኮር አካሄድም ነው። በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን መብትና ክብራቸው ተጠብቆ እንዲኖሩ ከመስራት አልፎ ዲያስፖራ የሀገርን ገጽታ በመገንባት ኢንቨስትመንትን በማሳደግና በህዳሴ ግድቡ የትግል ወቅት እንዳስመሰከረው ብሔራዊ ጥቅምን በሚፈታተኑ ጫናዎች ላይ በአንድነት በመቆም የሉዓላዊነታችን ዋነኛ የጀርባ አጥንት መሆኑን አረጋግጧል። ወደ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ወደ እናንተ እየደረሰ የሚገኘውን ቀን መሀል ዜናችንን ነው። ከባህር ማዶ ያዝናቸው እናልፋለን። በ5.3 ሚሊዮን ብር ብቻ ኮምፓውንድ አፓርትመንት በደማቋ ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት በኢትዮጵያ የመጀመሪያው ባለ 5 ኮከብ የመኖሪያ መንደር ለ10 ቤቶች ብቻ በወጣ የአዲስ ዓመት እውነተኛ 30% ቅናሽ 70% ሲከፍሉ ባለ 1 መኝታ 5.3 ሚሊዮን ብር፣ ባለ 2 መኝታ 9 ሚሊዮን ብር፣ ባለ 3 መኝታ 10.3 ሚሊዮን ብር፣ ባለ 5 መኝታ 20 ሚሊዮን ብር አሊያም ደግሞ በረጅም ጊዜ አከፋፈል አማራጭ 10% ቅድመ ክፍያ ከ720 ሺህ ብር ጀምሮ ከፍለው ቀሪውን ያለምንም ጭማሪና ወለድ በ10 ዙር የሚከፍሉበት እድል ከባለዝናው በከተማችን የተለያዩ ቦታዎች 4 ፕሮጀክቶችን ጥንቅቅ አድርጎ ካስረከበው ድሪም ቢልደርስ ሪል ስቴት ተመቻችቶሎታል። ይህ የማይደገም እድል ለ10 ቤቶች ብቻ የወጣ ነውና እንዳያመልጦ አሁኑኑ ይደውሉልን። የአሜሪካ ከፍተኛ ኢኮኖሚ ጫና ቴህራን ላይ ምንም አይነት ለውጥ አያመጣም ስትል ኢራን ገለጸች። ኢራን አሜሪካ በኢኮኖሚዋ ላይ እያሳደረች ያለችውን ከፍተኛ ጫናና ማዕቀብን ለዋሽንግተን የሚፈልገውን ውጤት እንደማያመጣ አሳውቃለች። ይህ አቋም የተገለጸው አሜሪካ ኢራንን ከዓለም ኢኮኖሚ ለማግለል ኦፕሬሽናል ኢኮኖሚክ አውትካስት በሚል ሰፊ ኢኮኖሚ ዘመቻ ካስጀመረች በኋላ ነው። የኢራን ባለስልጣናት ቴህራን ከአዳዲስ ማዕቀቦች ጋር ለመጋፈጥ ለረጅም ጊዜ ስትዘጋጅ እንደቆየች በመግለጽ የአሜሪካ ኢኮኖሚ ጫና ኢራንን እንደማያስገድዳት ተናግራለች። አሜሪካ በበኩሏ ከኢራን ጋር የሚነግዱ ድርጅቶችና ተቋማትን
በማነጣጠር ማዕቀቦችን እያሰፋች ሲሆን አዲሱ ዘመቻ የኢራንን ዓለም አቀፍ የገንዘብና የንግድ ግንኙነቶችን ለመቁረጥ ያለመ መሆኑን ዋሽንግተን ገልጻለች። በዚህ መካከል ኢራን ከቻይናና ከሌሎች የንግድ አጋሮቿ ጋር ያላትን ግንኙነትን በመጠቀም የአሜሪካን ማዕቀብ ተጽዕኖ ለመቀነስ እየሞከረች መሆኑ ተዘግቧል። ኢራን አሜሪካ በኢኮኖሚዋ ላይ ያሳደረች ያለችውን ከፍተኛ ጫናና ማዕቀብን ለዋሽንግተን የሚፈልገውን ውጤት እንደማያመጣም አስገንዝባለች። ረቡዕ ማለዳ በፓኪስታን በሚገኝ የመንግስት ሆስፒታል በጨቅላ ህጻናት ክፍል በተቀሰቀሰ እሳት ቢያንስ 14 ህጻናት መሞታቸውን የሆስፒታሉ ኃላፊዎች ተናገሩ። የሆስፒታሉ ባለስልጣናት እሳት በተቀሰቀሰበት ወቅት በክፍሉ ውስጥ ቢያንስ 15 ህጻናት ነበሩ ብለዋል። የእሳት አደጋው የተከሰተው በኢስላማባድ በሚገኘው ፓኪስታን የሕክምና ሳይንስ ተቋም ሲሆን በሀገሪቱ ውስጥ ካሉ ትላልቅ የህዝብ ሆስፒታሎች መካከል አንዱ ነው። ባለስልጣናቱ አንድ ህጻንን ማትረፍ መቻሉን ሲናገሩ የሀገሪቱ ጤና ሚኒስትር ሙስጠፋ ከመል 14 ህጻናት መሞታቸውን አረጋግጠዋል። ሙሐመድ ሳሚ የተባለች እናት እሳቱ በተነሳበት ወቅት ልጇ በህጻናት ጽኑ ህሙማን ክፍል ክትትል እየተደረገለት እንደነበረ ተናግራለች። ምን ማለት እንዳለብኝ እንዲሁም ማንን መውቀስ እንዳለብኝ አላውቅም እያለችው እናቲቱ ልጄን አጥቻለሁ ስትል በእንባ ታጅባ ለመገናኛ ብዙሃን ቃሏን ሰጥታለች። የሆስፒታሉ አስተዳደር አስፈላጊው ሰነድ ከተሟላ በኋላ የህፃናቱን አስክሬን ለወላጆቻቸው እንደሚያስረክብም አሳውቋል። የአደጋ ጊዜ ሰራተኞች እሳቱ ማለዳ 12:45 ላይ በማዋለጃ ክፍል የሚገኘው የአየር ማቀዝቀዣ በመፈንዳቱ መቀስቀሱን ተናግረዋል። የአደጋ ጊዜ ሰራተኞች በፍጥነት በቦታው በመድረስ እሳቱን ማጥፋታቸውንና ህይወት አድን ስራ መጀመራቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ለዛሬ ለተረቡ ከመሃል ሚዲያ ማለት ስቱዲዮ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በእኔ ቦታ በቃው። ጤና ይስጥልን።